እሱን ሁላ። ስለዚህ ለእነሱ የሚጠቅም ነገር አይደለም። በህግ ከሄዱ ራሳቸውን ነው የሚጎዱት። ስለዚህ ሰላም እንዲፈጥሩ እናንተ እንትን በሏቸው ነው የምለው መስዬ። ኦኬ እኔ አንድ ነገር ልናገር መሲ፣ የኔን ውሳኔ እና ሀሳብ የተረዳሁትን ልናገር። በመጀመሪያ ታች ያላችሁ 15 ሺዎችም ይሄ የሚመለከታችሁም የኔን አነጋገር ስህተት ካለው እንደ ግል ሀሳብ ውሰዱት። ምናልባት ከበድ የሚል ነገር ልናገር ስለሆነ ተዘጋጁ። አሁን ከተነገረው ንግግር ውስጥ አራቱም የእልህ ባህሪና የምን ታመጣላችሁ አይነት ባህሪ እንዳለባቸው ፊት ለፊት ያሳውቃል ንግግሮቻቸውም። ሀምዛ እኛ ጋር ሲመጣ አሁን ሳይለንት ሆኗል። ኡርጂ ያሳየው ባህሪ አለ፣ እህቶቻችን ደግሞ የሚያሳዩት ባህሪ አለ። አስቴር እዛ ጋር ትንሽ የተረጋጋች ነች፣ የተደበደበችዋ ደግሞ ትንሽ ሞቅ ያለ ባህሪ አላት። ሲጀመር እዛ ቦታ ሲኬድ በመጀመሪያ ደረጃ እንዳሉትም ለቅደስ አይደለም፣ መጠጥ አለ። ወንድ ስትሆኝ እንደ ወንድ ባህሪ፣ ሴት ሆናችሁ ማታውቁትን ነገር ምነግራችሁ። ሁለት ሆነው ሲመጡ እኛም ሁለት ሆነን የምንጠብቃቸው ከሆነ ከመጠጥ በኋላ ምን እንደሚፈለግ ይታወቃል። መቼም እህቶቼ አይደሉም። ይቅርታ አሰማለሁ መሲ፣ እኔ ሎርድ ነው በማይመች ቦታ ነው። ሰላም ብያለሁ። እሰማለሁ። እንዴት አለው? አይ እኔ አሁን በመጀመሪያ ሀምዛ ፋሻውን ይፍታና ያሳይ ለህዝብ። ተጎድቻለሁ እያለ አይደለ? ፋሻውን ፈቶ በትልቁ አድርጊውና ያሳይ። ጓደኛው ሲነሳ እና እንደዛ ሲከለክለው ነው ቁጭ ያለው ተመልሶ። ከዛ ምናምን ስትለው መጥቶ ይቅርታ ሲለኝ እንደውም በቃ እንደ ወንድምነት ነው ይቅርታውን የተቀበልኩት በሰዓቱ ማለት ነው። ምክንያቱም ምን ሆኖ ነው ብዬ ማለት ነው። ይቅርታውን ተቀብዬ ባለን ሰዓት በቃ በወጣን በገባን ቁጥጥር ነበረ። ግን ከሀምዛ በላይ ደግሞ ያ ጓደኛው መምጣት አለበት ሲጀመር ማለት ነው። ያ ጓደኛው ከሱ በላይ ለሱ ራሱ ሪሞት የሆነው ያ ጓደኛው ነው። ከዛ በመቀጠል ጓደኛው ጋር የሆነ በጆሮ የሚያወሩት ነገር አለ። ምንም የማውቀው ነገር የለም። ከዛን እየጻፍኩላት ነበር። እንደውም አልተመቸኝም፣ ቦታውን እንውጣ እያልኳት ነበር ለሷ ማለት ነው። እኔ እየጻፍኩላት ነበረ፣ እሱን ላያውቁ ይችላሉ እነሱ ማለት ነው። ከዛ በኋላ በቃ እሺ እንሄዳለን ትንሽ። እሷም ተጨንቃለች፣ እኔም ተጨንቄያለሁ። እዚህ ጋር ለመውጣትም አልቻልንም። ጭራሽ ስንወጣና ስንገባ ተቆጣጣሪ ሆኗል። ሽንት ቤት በገባን ቁጥር በርግዶ እየከፈተብን ነበረ። እኔ የሆነ ሰዓት ላይ ሽንት ቤት ገብቼ ገና ቁጭ ብዬ እየተነሳው እያለ በርግዶብኛል ሀምዛ ማለት ነው። እንደውም ምን ለካል የማላውቅ ሰው ከምናምን ብዬ በጣም ተነጫንጭበታለሁ ማለት ነው፣ ከፍቶኝ ማለት ነው። ከዛ ወጣን። ስንወጣ ከሽንት ቤት ስወጣ እሷም ደንግጣ ወጥታለች ምናምን ነገር። ያው ወረወረኝ፣ ገፈታተረኝ። እኔ እንኳን በህይወቴ ወንድሜ ራሱ እንደዛ ገፈታትሮኝ አያውቅም። ገፈታተረኝ። ሲገፈታትረኝ ምንም አልተነገርኩም፣ አልተነፈስኩም። እሷ ተናዳ ነበረ። ከዛ ወደ ውስጥ ስንገባ እሷን ያዛት፣ ፀጉሯን ጎትቶ ያዛት። ፀጉሯን ጎትቶ ሲይዛት እኔ በመሀል ገባሁኝ እየገላገልኩ ማለት ነው፣ ተጨንቄ። ከዛ ተነስቼ አባዬን የለበስኩት በዛን ሰዓት፣ እሷን አባዬ ለመልበስ በቃ። ከዛ በኋላ የሆነ በቃ እኔን ገፈተሩኝ። እኔ ፌንት ነገር አስቴር አንዴ ሽንት ቤት ስትገቡ የሳውዲ ላይ ሽንት ቤቱ የሴት ሽንት ቤት እና የወንድ ሽንት ቤት አንድ ነው ወይ? ሲቀጥል ደግሞ ቁልፍ የለውም። ለምንድን ነው ቁልፍ ያልቆለፋችሁት? የለውም ሽንት ቤቱ ቁልፍ የለውም ነበር። የለውም ሲጀመር ባለስትራዋ ራሱ ፈርተዋለች። በሱ ስር ነበረች በሰዓቱ። ጀማዎቹ ናቸው። ዝም በይኒ ላውራ። ፈርተዋለች፣ በሱ ስር ነበረች ሲጀመር ማለት ነው። እውነት መታ መናገር ትችላለች። ፈርተዋለች። ሂዱም እያለች ነበረ ለሷ። እንደውም ሂዱ ምናምን ብላታለች። ዝም በይ ላውራ በእናትሽ። ግን አልተቻለም። ምክንያቱም እዚህ ጋር እሱም ጓደኞቹም ያው አንድ ናቸው። እዚህ ጋር እንትን ማለት አልቻልኩም። እዛ ያ ጓደኛው ምንድን ያለኝ፣ አንቺ ነሽ የምታስደፍሪን ያለኝ። አንቺ ነሽ እንዴት ነው አማራ ጋር የምትቀመጭ ያለኝ ጓደኛው ራሱ ነው። መናገር ይችላል ጓደኛው መጥቶ ማለት ነው። ቢላ አንገቴ ላይ ደቅኖ ማለት ነው ያለኝ። አትገላጊም፣ በመሀል አገቢም፣ ይደብድቧት ነው ያለኝ። እኔ ላይ ቢላ አቁሞ ነበር እኮ እኔ አስለን እኔ በወደኩ ሰዓት ሁሉም እዛ የነበሩትም ወጥተዋል። እኔ የሞትኩ መስሏቸው ራሴን አውቄ ስነሳ እሷና እነሱ ተያይዘዋል። ግን በመሀል ገብቻ አሁንም እንዲህ ስል ይሄኛው ቢላ ደቀነብኝ አምጥቶ። ሴቶቹ ውጭ ነበሩ፣ መደወል ይችሉ ነበረ። እኔ እንዴት እንደሆነ አላውቅም። ሴቶቹ ውጭ ነበሩ። እኔ ላይ ቢላ ሲይዝ እኔ ጭራሽ መነቃነቅ አልቻልኩም። በቴስታ በምናምን እየመታኝ በቃ እንትን አለ ማለት አልቻልኩም። ፌንት ከነቀልኩኝ ጀምሮ ስጀምር ተነስቼ እንትን ማለት አልቻልኩም። ከዛ
እኔ በተነሳው ቁጥር እዛው እንትን ያደርጉኛል። አስቴር ስካር ነበር በመካከላችሁ? የለም፣ እሱ ግን ሰክሮ ነበረ። እኛ ግን አልጠጣንም። ራሳችን ጠብቀን እየተጻጻፍን ነበረ በውስጥ እናሷ። ግን እናንተም ያው አንድ ሰው መጠጥ ቤት ውስጥ ቢገኘው ሊጠጣ ነው፣ ሊጸልይ አይገናኝም አይደል? አስቴር ኦልሬዲ መብታችሁ ነው መጠጣት። ለሴት ልጅ ተፈቅዶ ወንድ ልጅ ይጠጣ፣ ሴት ልጅ አትጠጣ። ሲጀመር የሰው ልጅ በሙሉ መጠጥ አይጠጣ ነው ያለው መጽሐፍ ቅዱስም ቁርአኑ። ወንድ ልጅ ሰክሮ እንደፈለገ ይደንፋ የሚል ህግ የለም። መብታችሁ ነው መዝናናት፣ እንደፈለጋችሁ የመሆን መብት አላችሁ፣ በገንዘባችሁ ነው። ነገር ግን በምትዝናኑ መሲስ እዛ ወይ መጽሐፍ ቅዱስ ወይ ቁርአን ልትቀሩ አይደለም እዛ ቦታ የተገናኛችሁ። እናንተም ጠጥታችኋል፣ እሱም ጠጥቶ ነበር አይደለ አስቴር? እኛ አልጠጣንም። እውነቱን ከፈለግሽ እዛ ጋር ማለት ነው። እሷም አልሰከረችም፣ እኔም አልሰከርኩም። እኔ ሲጀመር አስቴር አንዴ አልሰከርንም እና አልጠጣንም ይለያያል። ጠጥተናል። ማንም የሰከረ የለም እዛ ጋር። በቃ ኦልሬዲ የምትዩት አይደል? ልንጠጣ አይደለም አይባልም። እሻቱ ልትጠጡ ሄዳችኋል፣ መብታችሁ ነው እያልኩሽ ነው። ስጥምር ስክትሉ ራሱ የመስከር መብት አላችሁ። ሴት ልጅ አትጠጣ የሚል እንትን የለም። መጠጥ ቤት ውስጥ ተገናኝታችኋል፣ ሁላችሁም ግን መጠጥ ጠጥታችኋል አይደል? በሰዓቱ አስቱ ያዛት ኔትወርኩ። አንዴ ታብታብ አድርጎ እኔን ነው የያዘኝ እነሱን ሳይሆን አንዴ እስኪ ታብታብ አድርጎ እዚህ መገልፈጣችሁን ተውና ደግሞ ጀመራችሁ። አንቺ ደህና ጋ ነው ስታክ ያደረገው። አዎ በአጠቃላይ ልክ አንድ ሰው ያው ነቀላት። መጠጥ ቤት ውስጥ አንድ ሰው የምትገናኙ ልትቀድሱ ወይ ልትጸልዩ አይደለም። ሄዳችኋል ልትዝናኑ። የሰከረ ሰው በመካከላችሁ ብቻ የመጠጥ ሞቅታ ነበር። ይህንን ነው እኔ ማወቅ የፈለግኩትኝ እንጂ አልጠጣንም የሚባል ነገር አይሰራም። ስለዚህ እንትን ተስፍሽ ለሐምዛ ስላወራ ጓደኛ ቪዲዮ ይከፍታል። አጠገብህን ያለው ሐምዛ በአይንህ ጓደኛ እንትን ያልከው የሁለታችሁ እንትን ሲከፈት ደግሞ ማይኩ ያስተጋባል። ኖ አሁን ኦሪጂን እንስማው። ልናገር አሁን እኔ እሱ አይደለሁ እኔ ልናገር። ክፈት ቪዲዮ ኦሪጂን። አሁን ደግሞ ኦሪጂን እንሰማው። ተንቼ ነው ያለሁት፣ በራቁቴ ነው ያለው። አብሽር እሺ፣ እንዳታሳይ ከቅርታ ጋር ማለት ነው። ኖ ተስፍሽ ነው ደውለው ያስነሳኝ። ቲሸርት ኖ ተስፍሽ እንዴ ሐምዛ ከፍቶ ቀኑ ልጅቷ እንደዚህ ሆና ከፍታ እሱ ምንም እንደዚህ ቁጭ አድርገን ችርስ እያሉን ራሱ ምንም ያኔ እየጠጣን ነው ስልሽ እሺ እያለን እንደዚህ እንትን እያልን ነበረ። ግን በመሀል እየጻፍኩላት ነበር እንድንሄድ እና ጓደኛውም እየደወለች ነበረ። ያው እንዳልኩሽ ነው እኔን እንደዛ አድርጎ እሷንም እንደቀጠቀጧት ማለት ነው። ይሄ ልጅ ግን ስለት ያወጣው አብዛኛው ጊዜ በስለት እንትን ያለው የምር ወላሂ ይገልሻለሁ ነው ያለኝ። ወላሂ ይገልሻለሁ ከዚች ልጅ ጋር ነው የምትቀመጪው ምናምን እያለ ማለት ነው። በዚሁ እንግዲህ ከዚች ልጅ ጋር ምናምን ሲለኝ እኔ እቺ ልጅ በጥጋብ የተገናኘ ሳይሆን በክፉ ቀን የተገናኘ ልጅ ናት። እኔ በዚች ልጅ አትምጣ ምናምን እያልኩት ነበረ ማለት ነው። ግን ደግሞ እዚህ ጋር ማንንም የበደለ የለም፣ ማንም እነሱን የነካ የለም። ልጅቷም አልነካቻቸውም። ለራሱ ተነስተው እንደዛ እንዳደረጓት ነው እንዳልኳቸው። ያኔ እሷም ተናግራለች። ተቀመጪ እኔ ጋ ምናምን ማማለል ምናምን ነገር ነው። እስከዚህ በኋላ የማለት ቆሻሻ እንደማለት ነገር ማለት ነው የማለት የደረሰው ማለት ነው። እዛ ጋር ቀጥቅጠው እኔንም እንደዛው እንትን እያሉ ደብድባት ሬሳዋን ነው ጥለው የወጡት። እኔንም እዛው ፌንት በነቀልኩት ነው የሄዱት ማለት ነው። ግን ደግሞ ሐምዛ እዚህ ጋር ይሄን ሁሉ አሻሽጎ የመጣው እኔ አላቅም። ምክንያቱም አይቻለው የተነካውን ያህል አይቻለው። ግን ደግሞ ይሄ ሁሉ እሱ ያሻሸገው ምን እንዳሻሸገ አላቅም። እኔ ምን አሽጎ እንደመጣ አላቅም። እኔ እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር እኔ እየገፈታተሩኝ ነው እንጂ እያየው ነበረ። ሁሉንም ነገር እየተመለከትኩ ነው። ልጅቷ ነች እንጂ የተጎዳችው እሱ አይደለም። እዚህ ጋር እየተቧጨርከውን ያህል አይቻለሁ ሐምዛም ማለት ነው። እኔ ለልጅቷን መቆም ሳይሆን ለአንተም መቆም ሳይሆን እውነቱን ነው እዚህ ጋር እየተናገርኩ ያለሁት ማለት ነው። ስለዚህ በሄደ ሰዓት ራሱ ስልካችንን ይዞ ነው የሄደው። ስልካችንን ይዞ ሲሄድ ስልኬን ስጠኝ ብዬ ለምኜዋለሁ። ስልካችንን ስጠን ስለው ሀታ ስልክ ብቻ አይደለም ቦርሳዎቻችንን ነው ዘርግፈው በትነው ፈትሸው የሄዱት ማለት ነው። ሲሄዱ መሄጃ የታክሲ ራሱ መሄጃ እንትን አላገኘንም በዛ ሰዓት ማለት ነው። በትኖ ነው የሄደው።
ሲቀጥል ደግሞ እዛ ጋ እኛ ታክሲ ራሱ ወተን ለመያዝ እሷ እንደዛ ሆና ማንም ሰው ታክሲ ይዞ እሷን የሚጭን ሰው የለም ነበረ። ግን እዛ ጋ በዛ ባሉት ልጆች ነው ስልክ ራሱ ተደዋውለን የሄድ ነው ማለት ነው። ከዛ ቦታ ልጅቷን ይዘን ኦኬ። ቆይ አንዴ ተስበሽ አስቴር ነገይ አሁን እሱ እንዳለው እሷን ነው ማቀው አስቴርን ነው ማቀው ጓደኛዬ ነች ብሏል። ቀሙ የሽንት ቤት ማስረጃ ሳይሆን ነገር እንስማ። መጀመሪያ ሁሉም ነገሩና እንስማ። አሁን እያቋረጣ ኦኬ ከመጀመሪያ ጨርሰናል። ከመጀመሪያ እስከ መጨረሻ ዩርጂ ነው ስልኩን በእጄ ይዤ ያለሁት። እሺ ማስቀመጫ የለኝም ማለት ነው። እና እኔና እነሱ የተገናኘ ነው እዛን ቀን ነው። እኔ ከዛ በፊት አላውቃቸውም። እነሱ ከሀምዛ ጋር ነው የሚተዋወቁት እንጂ እኔ አላውቃቸውም። እነሱ የዛን ጊዜ እኔ የተገናኘ ነው። ተገናኝተን አብረን እራት በላን። እራት በልተን እነሱ 3 ናቸው፣ እኛም 3 ነን። ከስራ ቦታ ነው የመጣ ነው። መተን እራት ልንበላ መጣን። ከዛ እነሱም እዚህ ነኝ ምናምን ስሉን ሀምዛ የሆነ ልጆች እዚህ ነው ያሉት እና ከነሱ ጋር አብረን እራት እንበላለን ስለን እሺ ብለን መጣሙም እዛ እነሱ ያሉበት ቦታ ስለሆነ አብረን እራት በላን። እኛ ወደ ሺሻ ቤት ሄድን፣ እነሱ ወደ ቤት ሄዱ። የት እየሄዳችሁ ነው አለ። ሺሻ ቤት እየሄድን ነው ምናምን ብለን ተናገርን እና ከዛም በኋላ እዛ እንመጣለን። ትመጣላችሁ እና ወዴት ልትሄዱ ነው? ልጅቷን ቤት አድርሰን ጀዲድ እየወጣች ስለሆነ ቤት አድርሰን ልብስ የላትም ልጅቷ። ሱቅ እዚህ አለ ምናምን ብያታለሁ። እንደውም ለዚህ ልጅ ማለት ነው ማነች እቺ ስሟን አላውቃትም። እና አይ ቤት አለ ልብስ ችግር የለውም እሷ አሁን እየመጣች ስላለች ቤት አድርሼ ገላውን ትታጠብና ልብስ ትቀይር ከዛ በኋላ እንመጣለን አለች። ከዛ በኋላ እኛ ደግሞ ወደ ሺሻ ቤት ሄደን እዛ እኛ እየጠጣን እያለን መጡ፣ እነሱም ጠጡ። ከዛ በኋላ ጠዋት ላይ ደግሞ ሙዚቃ ይዘጋል። ከሰላት በኋላ ይዘጋል፣ ሙዚቃ አይሰራም። ሙዚቃ ሲዘጋ ሁሉም ሞቅ ብለዋል። ከዛ በኋላ ወደ ስትራሃ እንዳለን አሉ። እኛም ከራስ እንዳለን። ሀምዛ ብቻ አይደለም ስትራሃ እንሂድ ያለው፣ እኛም ብለናል፣ እነሱም እያሉ ነበር። ለምን እንደውም ሙዚቃ የፈለጉት ራሱ እነሱ ናቸው። ስትራ ሄደን ስትራ ስንሄድ ደግሞ የምናውቃቸው ልጆች ስትራ ያሉ አሉ። እዛ ሄደን የጂፓስ ድምፅ ዝቅተኛ ነበር። ከዛም በኋላ ጂፓሱ እንትን አይደለም ድምፁ እንትን ነው ዝቅተኛ ነው፣ ሌላ እንቀይራለን አሉ። እሺ ችግር የለውም ከፍ ብል ሙዚቃ ድምፅን የፈለጋቸው። ከዛም ብለን ቦታ ቀየርን፣ ሌላ ስራ ሄደን ከዛ በኋላ ከዛ መጣን። ሌላ ስራ እያለን ሀምዛ ውጭ ወጥቶ ነበር። ወጥቶ ስገባ ከዛ በኋላ ትንሽ ከቺ ልጅ ጋር ተጨቃጨቁ። ሲጨቃጨቁ እቺ አሁን የተመታችው እኔ ጋር ነበረች፣ አጠገብ ላጠገብ ማለት ነው። እኔ ጋር ነበረች። ከኔ ጋር ተነስታ ሀምዛ ላይ ዘላ ገባች። አይ አንቺ ምንም አያገባሽም። ሲጀመር እነሱ ሲጣሉ አልተመጣጡም ወይ ደግሞ ቃል በቃል እንትን ነበሩ። ከዛን ተመለሺ ስላት እሺ ብላ ተመልሳ ከዛ ከኔ ጋር ዘላ ብርጭቆ ሰብራ እየመጣች በቃ ሀምዛ ጋር ደረሰች። እኔ ደግሞ እሷን ይዤ ነበር። ሀምዛና እሷን አገላግዬ እንደዚህ ስል እሷ መጣች። ሀምዛም ሮጦ እሷ ጋር ሄደ። እቺ ልጅ አልመታትም እንደውም ሲጀመር ማለት ነው። አሁን የተመታች እንትን ብልቃዱን ሰብራ ሮጣ መጣች። የተጣሉት ቃል በቃል ነው።
ሀምዛም እሷን አልመጣም፣ እሷም ደግሞ ሀምዛን አልመጣችም። ከዛ እሷ ሮጣ መጣች። ማንም እሷን የነካ ሰው የለም። እኔም አልነካሁትም፣ ሀምዛም አልነካም፣ ሌላ ሰው ማንም የነካ ሰው የለም። እኔ ጋ ነበረች እሷ የተቀመጠችው፣ እኔ ጋ ነው፣ ሀምዛ ጋ አይደለም፣ ወይ ደግሞ ሌላ ልጅ ጋ አይደለም፣ እኔ ጋ ነው የተቀመጠችው። እሷ ከእኔ ጋ ነው ዘላ የገባችው ማለት ነው ጥል ውስጥ። እሷን እቺ አባባሰችው ጥሉን ማለት ማንም ከዛ በፊት እንትን ያለው የለም። ከዛን ገባች። ከዛ በኋላ ሀምዛ ሳየው ሀምዛ ይሄ እንትኑ የለም፣ ሆዱ እጁ ምናምን የለም። ሳይሆንም እሷን ይዤ እቺ ደግሞ ሁሉም ሰክሯል። ማን ያልሰከረ ሰው የለም እዛን ጊዜ ማለት ነው። ስለዚህ ጥፋተኛ ደግሞ ሀምዛ ቀድሞ ተነስቶ እሷን ቢመታት አው ጥፋተኛ ነው። እኔ ቀድሜ እሷን ቢመታት ጥፋተኛ ነው። ወይ ደግሞ አንድ ሰው ጥፋተኛም ሆኖ ተነስቶ እሷን ቢጎዳት አው ጥፋተኛ ይባላል። እኔ ደግሞ እሷን ቢጎዳት ጥፋተኛ ይባላል። አንዴ ላውራ። መጀመሪያ ፊቱ ሙሉ ፊቱ ይውጣልኝ፣ ሙሉ ፊቱ ይውጣልኝ። ፀጉሩን እንደዚህ ያንሳና በስነ ስርዓት ያውራ። እየተላጠ እንትን እያለ በስነ ስርዓት ያውራልኝ። ሲቀጥል እኔ እዚህ ጋር የተቀመጥኩት እርቅ እያወረድኩኝ አይደለም፣ በስነ ስርዓት የተፈጠረውን አንድ ባንድ እንዳወሩ ነው አይደለ? ፀጉርን አንሳ በስነ ስርዓት። ምን ነው አንቺ ከፀጉር አይታየ ሀምዛ ንገረው፣ ፊት አይታይም። እግዚአብሔር እንደዚህ ያወራ ነው። ከዚህ በላ እንዴት ነው የሚታየው? ምንድን ሌላ ነገር ነው እንዴ? ወይ አንዴ ወይኔ ሞዴሬተሮች ፈጣሪ ወይ ትዕግስቱን ስጠኝ። ለአንዴ ላውራ ቲክታክ እንድጠላ ያደረጉኝ ሞዴሬተሮች ይኸውላችሁ ከዚህ በላይ ምንድን ነው ያው ይታያል። ካልፈለግሽ ደግሞ እሱ ታሪኬ ከታች ልክልሻለሁ። ኖ በቃ እንደሱ ሆነ ካውራ አለቀ። ቀኑ ወደዚህ ሆና አንተ ደግሞ ዳታ ያዝብን እንጂ 14,000 ሰው ተቀምዛኔው እንዴት እንደተቀመጠ ላይክ እንደ ሀምዛ በቃ ፊት ለፊት ቁጭ ብለን እኔ በአንድ እጄ እኮ ነው ይዤ ያለው፣ እንደዚህ ይዤ ነው ያለው። ችግር የለውም። የሆነ ነገር ላይ አስደግፈው ፕሊዝ። እንትና ሙድ አትያዝ በማርያም በቃ እንደሱ ነው ካውራ። ወላሂ ሙድ አትያዝ፣ ወላሂ ሙድ አትያዝ። በቃ እንደሱ ነው ካውራ። አሁን አሪፍ ነው ያለው። በቃ አሁን አሪፍ ነው ያለው። እንደሱ ነው ካውራ። አሁን አሪፍ ነው ያለው። እንደሱ ነው ካውራ። እሺ በቃ እንደሱ ሆነክ እና ሀምዛ እዛን ጊዜ ማንም ቀድሞ እሱ ሴት ልጅ እናት አለን፣ ማንም ሴት ልጅ መጉዳት የሚፈልግ ሰው የለም። እኔ አሁን በበኩሌ እኔ ጋ ሆኖ አንድ ወንድ ልጅ ሴት ልጅ እንዲመታ አልፈልግም። ወይ ደግሞ ሴት ልጅ ወንድ ልጅን እንደዚህ እንድታረግ አልፈልግም። ወይ ደግሞ አላቅም ሲጀመር በባህላችን ራሱ ሴት ልጅ ወንድ ልጅ እንደዚህ አትማታም። ገባሽ አይደል? ተነስታ ብርጭቆ ሰብራ ልጁን እንደዚህ ቀድማ እንደዛ ለማድረግ እኔ አላቅም። አዲስ ነው የሆነብኝ። ገባሽ አይደል? አዲስ ነው የሆነብኝ። እሷ አሁን እዚህ ጋር መጣ ስታወራ ጨዋ ማለት እኔ ብዙ ጊዜ ቪዲዮዋን ሰምቻታለሁ። በጣም ንገረብኝ። ገባሽ አይደል? ማንም ማይደፍራት ማንም ዱርዬ አይደፍራት የሚችል ልጅ። ገባሽ አይደል? ሰው ፊት ተቀምጣ እናቱ ልብዳ የምትል ልጅ ናት። ቆይ ተስፋ ቆይ ኦልሬዲ ዋናውን ጉዳይ ሰምተናል። ሶ የግል ባህሪያችሁ ላይ ስትሄዱ እየተያያዛችሁ ሌላ ነገር ውስጥ እንዳትገቡ። የጉዳዩ ባለቤቱ ዋናዎቹ አሉ። ሀምዛና እህታችን ከታች ያለችው ናቸው የተጎዳዱት። እናንተ በቦታው የነበራችሁ እንዲሁም የተጨመራችሁ ፔንት ያደረገም የደበደበም አለን። አራታችሁ ይመለከታችኋል። ሶ ባለው 2 ደቂቃ ላይ ይሄ ነገር ነው እንዲታወቅልኝ የሚፈልገው የሚለውን ብቻ ነገር እና ጨርስና እኛ ደግሞ የታዘብነውን እንናገራለን። እሺ ጨርስ። አዎ እኔ ነገር አለ እኮ ማንም እዛ የጠራ የለም።
የራሷን የመጣችው ሀምዛ ጠርቶን ነው ወይ ደግሞ እሷም ይዛት ነይ ምናምን ብሎን ነው ምናምን ስትል ሰምቻታለሁ። ቅድም ማንም የጠራ የለም። እዛ እንመጣለን ልጅቷ ቤት አድርሰን ምናምን ብላ ነው ሄደችው። ለእስትራም ደግሞ ሁሉም ፈልገን እንሄድ ነው። ማንም ተገዶ አስገድዶ እስትራ የወሰደ የለም፣ እስትራ ያደ የለም። ገባ አይደል? እዛም ሄደን ደግሞ ሁሉም ወዶ ነው የጠጡት። ማንም ሳይወድ የጠጣ የለም እና ጠጥቷል። ጥል ያነሳው ደግሞ እቺ ልጅ ናት። ቅድም እያወራች ያለችው አይደለም፣ እንደውም እቺ ልጅ ናት ጥል ያነሳች። እሷ እቺ ቀድማ ልጁን የወጋችው። ኦኬ እሺ፣ እንትን አድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ? ኖ እንዳትጨርስ፣ እንዳዘጋው ቪዲዮ። እንደዛ ይሆን ቀኑ የምታወሪው ነገር አለ። እነ ሳሪ እነ ተስፍሽም ሌሎችም ከማለታቸው በፊት የምትይው ነገር ካለ እሺ። አንዛ ጋፊን ጋባሲን ጋፈጣና ደቢስታ አንተማ አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል። የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት፣ አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት። ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋል ነው። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተሚሄድ ነበረብህ። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይህን አልቀጠቅጣቻል? የተጣላ ነው እኔና አስቴር ነን ብለሃል። ኦኬ መጠየቅሽ ጥሩ ነው። ከአስቴር ከጓደኛዋ ጋር አፍላፍ ነው እየተጨቃጨቀን ያለው፣ አልተመሳጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው እርጂም እንዳለ እንደዛ ስትወጋኝ ደሞ ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛ ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀን እችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወገኝ ስትጫጭቀኝ እኔም ደሞ ሳይደነገጥኩኝና መተዋት ማለት ነው። ያለው ነገር ምንም የተጨመረም የሚቀነስ የለም። ያው ይሄ ነው በስ። አንዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጭ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ጸጉሯን ያዝከው፣ ጸጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጪ ነበረች። ጓደኛ ውጪ ነበረች፣ ማቃት ጓደኛ ማለት ነው። እሷ ውጪ ነበረች። ከእሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጭቅ እሳን ነው የመታዋት። በቃ ደግሞ ሳ በስ እንጂ ሌላ ነገር የለም። ሌላ ጥያቄ ነው? አስቴር ገፍትሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ጸጉሯን የነቀለው። ሰማይ ጸጉሯን ነቀልከው። አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። እዛን እኔ ደግሞ ሳይደነገጥኩኝና ሊያገላጉኝ ምናምን ወደ ውጭ ልጅቷን መተዋት አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም እየጠጣ ነው እኮ። ስቲራ ውስጥ እኮ ብዙ ሰው ያለው ከእናንተ ውጭ ብዙ ማዕት ሰው ነው ስቲራ ውስጥ የሚዝናነው አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎቹ የሉ? አገላጋይ የለም? እስክትነቅላት እዛ ድረስ እና አገላግሉም። ህግ የለም፣ አይደወልም። በዛ ሰዓት እኔም ደግሞ ታቼ እሷም ስትወጋኝ እየተጣላ ስለሆነ ማንም ደውለን ምናምን ያስታወሰ የለም። እኔም ልጆች ስደነግጥ ደግሞ እንደዛ ልጅቷን ስመታት ከዛ ልጆቹ ወሰዱኝና ሆስፒታል አደረሱኝ።
መሲ እዚህ ጋር እሙዬ መረጃው አላት ያለውን ከግራ ቀኝ የሚለውን ነገር ለመጨረሻ ጊዜ ከሷ እንስማና እኔ የተረዳሁትን ነገር እና የገባኝን ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ደግሞ ከነሱ ኋላ ሄዳ ያሰባሰበችውን ትንገረን፣ እድሉን እንስጣል። እሙዬ አለሽ? እሙዬ ነው የሄዱት በህግ መልክም በፖሊስም በኤምባሲም ድርጊቱን እኮ ሰምቶታል፣ አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ አገር እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞት ስችልች ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለእነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸው እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሀምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ሕክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የእሱ በደልና የእሱ ምትና የእሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለእነሱ ፋይዳ አይኖረውም። ስለዚህ ሀምዛም የሚለው እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን የቆም ነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል፣ ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ቢመልሱ ነው፣ በሰላም ቢያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድማ ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይህ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው አደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለእነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ እሩልን አትበሉን። ይሄ ቦታ ማን ነው? እኔ ራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆነሽ ነው አሉኝ።
እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣውና እባካችሁ ስትሄዱ ቦታችሁን ወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና ግን ደግሞ ትታሰር። እሷ መታሰር ካለባት ማህፀኗን ሁሉ ሳይቀር በእርግጫ በቦክስ እንደዛ ይችን ልጅ እንዳልሆነ አድርገው ምንድን ነው አሁን እንዳይታሰሩ እየተከለከለ ያሉ? ለምንድን ነው? በቃ እሷ መታሰር ካለባት እዛ ቦታ በመገኘቷ ትታሰር፣ አትገደልም ማለት ነው። አሁን አረ ነው እኔ በጣም ነው ግራ የገባኝ። ቢሆን ውስጥ እንደዚህ አበላሽተዋት በጣም ነው የሚያሳዝን። የኔም በነገራችን ላይ ራስ የኔም አቋም ይሄ ነበረ። እሷም ትታሰር፣ እነሱም ተሰብስበው እስር ቤት ይግቡ። በቃ እኔ እንደዛ ነው የምለው እንጂ ምንድነው ሌላ ችግር ይፈጠራል፣ ይታሰራሉ፣ ምናምን ይሰቀል። በዚህ ልክ ለ3 ጎረምሳ ይችን ሕፃን ልጅ እንደዚህ ቀጥቅጦ አበላሽቶ አሁን ምንድን ነው እንዳይታሰሩ በዚህ ፈታ ምናምን። እኔ በጣም ነው የሚያሳዝኑ። ይሄን አልደግፍም። ስለዚህ የእሙን አቋም እንስማ። መሴ ስላስገባሽኝ አመሰግናለሁ። እሺ ታች አለው። እሺ እሙ ቀኑ ቪዲዮሽን ክፈችና ከህጉ አንጻር አንቺና እሙ ብዙ ሄዳችኋል። ስለዚህ የእናንተን ውሳኔ ነው እኛ የምንቀበለው። እኔ በቀደምም አቋሜም ቀኑም ማን ነው ሀምዛ ህግ ይጠይቃቸው፣ ወንጀለኛ ቲክታክ ላይ አምጥተን አናነጋግርም ነበር አቋሚ የኔ ማለት ነው። የተቀየረው ምንድን ነው? እነዚህ ሰዎች ወደ ህግ ከተሄደ ሁሉም እዛ እስር ቤት ውስጥ ይበሰብሳሉ። እሷም አንደኛ ወረቀት የላትም እዛ ቦታ ጋር በመገኘቷ የሆነ ነገር ሴቭ ለማድረግ እኛ አይደለንም በሰው አሁን ለምሳሌ እኔ ቀኑን ታሰሪ እዛ ጨለማ ቤት ውስጥ ብዬ ፑሽ አላረጋትም። ለምን? እሷ ናት ሁሉንም ነገሯን የምታውቀው። ልጅ አላት፣ ቤተሰብ አላት። ያንን ነገር እኔ ኃላፊነት አልወስድም። ይታሰሩ ብለን እናንተም እንዳትፈርዱ እሺ። ኮመንታተር እኔ በኮመንት አልመራም። ይታሰሩ ምናምን ነው እናንተ አይደላችሁም የልጇን መከራ የሁሉንም ነገር ቀጣይ ህይወቷን የዚች ልጅ የምትኖሩላት። ከዚህ ከገስት ከወጣች በኋላ ሁላችንም እንረሳታለን። ሁላችንም ለልጇ በየወሩ እየደወላችሁ አትጠይቁላትም። ገባችሁ? እና ሀምዛ መታሰር አይደለም እንዲህ ተዘቅዝቆ 1 አመት ቢታሰሩ ደስተኛ ነኝ። ስለዚህ የምትዩ ነገር በይ። ያንቺን ውሳኔ ሀሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻልም? አዎ፣ ግን አንድ ነገር ቆይ ኤምኬ፣ እኔ የእሷን ህመም ብቻ ነው የማዳምጠው። የህዝብ ኮሜንታተር ላይ ነው እናንተን ያመነ ጉሜ ዘገነ። አንቺ የምትፈልጊውን ብቻ ነው እንትን የምንል። ከዛ ደግሞ ሀምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብያለሁ። እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው፣ አንተ እዚህ ጋር ሆዴ ላይ ምን ያልከው ያንን ደግሞ ታሳይ እና ቀኑ የምትወስኙን ወስኛ አንቺ መሲ። አንደኛ ተስፋዬ እያወራ ነበረ። እሱ ሀሳቡን ይጨርስና ልቀጥል ወይስ ልቀጥል? ወደ የኔን ጥፋት የእሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለእኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይደለም። ኦልሬዲ ሞች አለው፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞች አለው እዛ ቦታ ላይ። እኔ አሁን ላይ ያለሁት ምናልባት ሀቄ ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞች አለው። 2 ደግሞ እስካሁን ድረስ እያወራ ያለው አደባብ ሰው እያለፈ ያለው የበደለኝም በደሎች አንድ ባንድ አልተናገረም። ስለ ፀጉሬ መነቀል አንድ ዘለላ ሲነቀል ያማል አይደለም? 2 ስሬት ስለ አይኔ መጥፋት፣ ስለ አይኔ ስለ ጥርሴ መሻረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጌያለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንትን እንድሉኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎቹም ጓደኞቹ መጥተው አብሮ ይቅርታ መጠየቃል። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ። እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለእኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ብሆን ከእነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው
አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ። ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁት ትላንትና በቀደመታም ደውዬልሽ እንትን ስለጠየኩሽኝ ነው እና ስላወራ ነው መሲ። እኔ እኮ እያልኩሽ አለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ይህን ነገር እኮ በራሴ ወስኜ ነገሮቹን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ ህዝቡ ደግሞ እያለ ያለው ይታሰር ነው። ሲታሰር ደግሞ ሀምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ፣ የሀገራችሁን ህግ የምታውቁት እናንተ። የህዝቡ እንትን ይታሰሩ ነው በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ እኔ ብቻዬን በሆን እዚህ ጋር የመገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች መግባት አለባት በአጭር ጊዜ ኬዝ እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው ሁሉም መግባታችን አይቀርም እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው ለምን አልሞትም ምክንያቱም ሞቻለሁ ከሞቱ 2 ጊዜ አልሞትም የመጣው ይምጣ ታሰራለሁ እንጂ አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ሂጅ አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባ ሁላችንም ከምንም ውጭ ነው የምንሆነው ከኔ በላይ ደግሞ ሌሎቹ ማለት ነው ይሄ ነገር መሆን ቢኖርበት ስልኬን ትተውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው ቀጥታ ደውላለሁ በሰዓቱ ግን ራሴን አላውቅም በቃ ራሴን በጣም ተቀጥቅጫለሁ አሁን ወደ ህግ የመጣው ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው የግቡ ብላችሁ እንትን ካላችሁን እንግባ ችግር የለውም እኔ ስለ ራሴ 2 ጊዜ አልሞትም ግን ከጀርባ እነዚህኞቹ ልጆች አሉ ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ ሳሪም አለች ተስፍሽም አለ ህዝቡ የሚወስነውን ውሳኔ ይወስናሉ እኔ ግን ግቢ ግን አልልም እኮ ነው መሲ ይሄ ነገር እኮ አሁን እነሱ እሷም ለሌላው በእርቅ በኩል እንመለስ ነው ወደ መለስ ነው የሚሉት አይደል? ወደ እርቅ ኤሚኬ ከአንተ አፍ ይሄ አይውጣ ፕሊዝ። በቃ አንተ ኤሚኬ ፕሊዝ፣ በቃ ያልገባህ ነገር አለ። ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል? ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት ሙሽ ከኛ። አሁን እኮ እሷም የተናገረችው ይህንኑ ነው መሲ። እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም። ሶ ኢዚ እኮ ነው ካነጋገራቸው አይገባችሁም እንዴ? እነሱ የመጡት ምንድን ነው? እኛ ጥፋተኛ አይደለንም፣ እኛ ላይ የተሰራ ነገር አለ ነው። ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው። ሁለተኛስ ገብተውስ እንዴት ነው የሚሆኑት? ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ ሙኒትን አስገቡልኝ የተገኙበት ወይ ያሉበት እኔ ላውራና ቦታ እንዳልይዝብሽ እኔ መውጣት እፈልጋለሁ። አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል። ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው። እስሩን ያልፈለገችበት ምክንያት ደግሞ የሌሎቹ ህይወት አስባ ነው። አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሞድ እንዳያስቡ አድርጉ። አንድ እሱን ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ከአሁን በፊት መስዬ ልጅ የታፈነው ልጅ የታገተው ልጅ ታስታውሻለሽ ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ ሪመምበር። ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽ ልጽ አድርጎ እሷ ጸጉሯን የተነቀለች ሁሉ ስታሳይ ነበር አይደል? ፋሻ ደግሞ ከሳምንት በኋላ ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም። ቁስል እንድነፍስበት ክፈቱት ነው የሚባለው። እሱ ድብና አድርጎ አስሮታል። ስለዚህ ያንን ያሳይ። እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም። በሴት ልጅም በዚህ ልክ ተወቅቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ። ስለዚህ እሱ ነገር በደንብ እንድታይ እንዳታልፉት። ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳ አልፈልግም ብትል ህዝብ ሊያስክሳት ይገባል። ይቺ ልጅ ታክማ ሕክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ጸጉሯን ተመልጣለች። ይህን ጸጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ሆነ የተለያዩ በሽታዎች ሊያመጡ ይችላሉ። ይቺ ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀምቲ ምነግራት ከራስ በላይ ንፋስ ነው።
በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ የፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንክ ዩ። እንጠይቃለን፣ ችግር የለም። ሙኒትን አስገቧት፣ ሻንዴ ችግር የለም። ሙኒትን አስገቧት። ማሚ አበባ ላኪ። ለምን ተስፊሽ ሀሳቡን አይጨርስም? ሀሳቡን ይጨርስ። ተስፊሽ ሀሳብን ጨርስ። እውነቷን ነው ሳሪ። ቅድም ስጀምርላችሁ አልሰማችሁኝም። በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው የማስበው ያልኩት ለዛ ነው። አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስህተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀየራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት አላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር እንደዚህ ያንን ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ ያንን ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይህ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15,000 ሰዎች እህትና ወንድሞች ናቸው ነገ እንደዚህ